የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ አክብሮታዊ ሰላምታችን ከጣና ቴሌቪዥን ዜና ክፍል በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የካቲት 21 ቀን 2018 ዓ.ም የጣና ቴሌቪዥን የዕለቱን መረጃዎች ርዕሶቹን በማስቀደም እናስደምጣችኋለን። ሰፊ ቀጠናና በርካታ ግንባሮችን የሸፈነው የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራው ተጋድሎ ከፍተኛ ወታደራዊ ድሎች የተገኙበት ሆኗል። ታሪካዊቷን መቅደላን ጨምሮ 3 ወረዳዎች ነጻ ሲወጡ የብልጽግናው ስርዓት መረጃና ደህንነት ኃላፊም በፋኖ እጅ ገብቷል። የወሎ ቤት አማራውን የአጼ ምኒልክ ዕዝ ተጋድሎ በቀዳሚነት የምናስደምጣችሁ ዜናችን ነው። ፋኖ ጎንደር ላይ በ2 ከተሞች ሌሊት ገብቶ በሰራው ኦፕሬሽን ከ30 በላይ የብልጽግናውን ስርዓት ከጥቅም ውጭ አድርጓል። የጎንደሩ ተጋድሎ ከዚህ በተጨማሪም የሚልሻውን ካምፕ አፈርሶ የበተነ ሆኗል። ዝርዝሩ በዜናችን ይደመጣል። የብልጽግናው ሰራዊት በየቀኑ ከካምፕ እየጠፋ ፋኖን መቀላቀሉን ቀጥሏል። በዛሬው ዕለት ብቻ ከ25 በላይ የጥምር ጦር አባላት ፋኖን የተቀላቀሉ ሲሆን በሸዋና በጎጃም የሆነውም በዜናችን ተሰሙታላችሁ። በኦህዴድ ብልጽግና ፖሊሲና በአቶ ሽመልስ አብዲሳ አስፈጻሚነት የደም ምድር የሆነው ኦሮሚያ ክልል ከትናንት በስቲያ የጀመረው የዘር ማጽዳት ዘመቻ ከ100 በላይ ንጹሐንን ቀርጥፎ የበላ ሆኗል። በሰዓቱ ዜናችን የምሰሙት ሌላው መረጃችን ነው። የተፈራው ደርሶ የተጠበቀው ሆኗል። ከቀይ ባህር እስከ ህንድ ውቅያኖስ ከገልፍ ባህረ ሰላጤ እስከ ፋርስ ባህረ ሰላጤና ሆርሙዝ ሰርጥንም ሆነ ባቤል መንደብን የሲዩዝ ካናል የሚገኙበትን ቀጠና የሚያተራምሰው የእስራኤልና አሜሪካ ጥምር ጦር ኢራንን ሲደበድቡ ውለዋል። የቴህራኑ ድብደባ አስቀድሞ አንካራ ላይ ንዝረት አሰምተዋል። የእስራኤል ኢራኑን የዛሬ ጦርነት በትንታኔ ተመልክተነዋል። ሰዓቱን ጠብቆ ይደመጣል። እነዚህንና ሌሎች መረጃዎችን አሰባስበን ያሰናዳነው የዕለቱ ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እየጋበዝን በቀጥታ ወደ ዝርዝር ዘገባው እናልፋለን። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። የወሎ ቤት አማራ ተጋድሎ መረጃዎች። የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ በወሎ ቤት አማራ ጠቅላይ ግዛት ከብልጽግናው ሰራዊት ጋር የሚያደርገውን ትንቅንቅ አጠናክሮ ቀጥሏል። በርካታ ግንባሮችንና ሰፊ ቀጠናን የሸፈነው ወሎ ቤት አማራው ተጋድሎ የምኒልክ ዕዝ ሰራዊትን የማሸነፍ ብቃትና የአማራን ሕዝብ የነጻነት ቀን መቅረቡን ያመላከተ ነበር ተብሎለታል። የደቡብ ወሎ መቅደላ ወረዳ ሙሉ በሙሉ በፋኖ ብርቱ ክንድ ከባዲን ብልጽግና የጭቆና አገዛዝ ነጻ መውጣቷ ታውቋል። የአማራ ፋኖ ብሔራዊ ንቅናቄ ሰፊ የነጻ ቀጠናዎችን እየፈጠረ ሲሆን የብልጽግናው ሰራዊት በከፍተኛ የሰራዊት ቁጥርና በከባድ መሳሪያ ታጅቦ ብርቱ ፍልሚያ ያደረገባትን መቅደላ ወረዳን አጼ ምኒልክ ዕዝ በብርቱ ክንዱ ባደረገው ተጋድሎ ነጻ አውጥቷል። የተለያዩ ከባድ የጦር መሳሪያን ጨምሮ በርካታ የቡድንና የነፍስ ወከፍ ክላሽንኮቭ መሳሪያዎች በፋኖ ገቢ ሆነው የአማራን ሕዝብ የሉና ትግል በሎጂስቲክ ያጠናከሩ ሆነዋል። በዚህ ወሎ ቤት አማራ የተካሄደው ሌላው ተጋድሎ ተንታ ወረዳና አካባቢው በፋኖ ቁጥጥር ስር የገባ ሲሆን በዚህም ከ100 በላይ የብልጽግናው ሰራዊት እርምጃ እንደተወሰደ ደበት ታውቋል። ከትናንት ጀምሮ በአማራ ሳይንት ጓሜዳና አካባቢውን ጨምሮ በገነቴ በኦግዲ በተንታና መቅደላ ወረዳ በተደረገ ተጋድሎ ፋኖ ታላቅ ድል መቀዳጀቱን የገለጸው የአጼ ምኒልክ ዕዝ የህዝብ ግንኙነት ክፍል እስካሁን ባለው ውጊያ ተንታና የመቅደላ ወረዳዋ ማሻ ከተማ በፋኖ ቁጥጥር ስር ገብተዋል። ይህን የፋኖ ድል ተከትሎም በአካባቢዎቹ በከፊል የስልክና የኢንተርኔት አገልግሎት አቋርጧል ሲል አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ በገነቴና በኦግዲ ግንባር ያካሄደው ብርቱ ተጋድሎም በብልጽግናው ሰራዊት ላይ ከፍተኛ ኪሳራ ያደረሰ በዚህ ግንባር በተደረገው ተጋድሎ የብልጽግና ሰራዊት አመራር የሆነን ጨምሮ በርካቶች በመቁሰላቸው በዙ 23 ታጅበው ለሕክምና ወደ ደሴ ሆስፒታል መወሰዳቸው ተነግሯል። በተያያዘ ዜና ብልጽግና ምዕራብ ወሎ ላይ የደረሰበት ከፍተኛ ሽንፈት ሰራዊቱ እንዲበተን አስገድዶታል። የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ የህዝብ ግንኙነት ክፍል ለጣና ቴሌቪዥን እንደገለጸው በዚህ ግንባር በቅርቡ እጃቸውን ለብልጽግና የሰጡት ማስረሻ ሰጤና ኮሎኔል ፈንታው ሟባ ተሳታፊ እንደነበሩ አስታውቋል። በሌላ የወሎ ቤት አማራ ተጋድሎ
የብልጽግናው ሰሜን ምስራቅ እዝ 46ኛ ክፍለ ጦር በወልዲያና በሲሪንቃ መካከል በተከፈተባት ማጥቃት ከፍተኛ ኪሳራ ይደርስባት መሆኑን የገለጸው የአጼ ምኒልክ እዝ የህዝብ ግንኙነት መምሪያ የክፍለ ጦሩ መረጃና ደህንነት ኃላፊ በፋኖ እጅ መያዙንም አስታውቋል። የዙ ህዝብ ግንኙነት መምሪያ አክሎም መነሻውን ከወልዲያ ከተማ ያደረገው የጠላት 46ኛ ክፍለ ጦር ወደ ሲሪንቃ እየተንቀሳቀሰ እንዳለ መሃል ላይ በሁለት ቦታ ተቆርጦ ከባድ ምት ተመቷል። በዚህ የቆረጣና የከባ ማጥቃት በርካታ የስርዓቱ ወታደሮች እርምጃ ሲወሰድባቸው፣ በርካቶች ደግሞ ቆስለዋል። በውጊያው የክፍለ ጦሩ መረጃና ደህንነት ቡድን መሪ በፋኖ ቁጥጥር ስር ውሎ ምርመራ እየተካሄደበት ይገኛል ብለዋል። በሌላ የተጋድሎ መረጃ የአጼ ምኒልክ ዕዝ አሳምነው ክፍለ ጦር ሁለተኛ ሻለቃ ጉባ ላፍቶ ወረዳ ዶሮ ግብር ከተማ በጨለማ ሰርገው በመግባት ታላቅ ጀብድ መፈጸማቸው ታውቋል። አሳምነው ክፍለ ጦር ሁለተኛ ሻለቃ ጉባ ላፍቶ ወረዳ ዶሮ ግብር ከተማ ትናንት የካቲት 20 2018 ዓ.ም ምሽት ሰርገው በመግባት አንድ ጓድ ወይም ቲም ሙሉ የባዕድ ሚልሻ ላይ እርምጃ በመውሰድ ታላቅ ጀብድ መፈጸማቸውን የዙ ቃል አቀባይ መምሪያ ገልጿል። ፋኖ ጎንደር ላይ ታላቅ ድል ተቀዳጀ። የአማራ ፋኖ ብሔራዊ ንቅናቄ ደጃዝማች በላይ ዘለቀ ዕዝ በሁለት ከተሞች በሰራው የሌሊት ኦፕሬሽን በብልጽግናው ሰራዊት ላይ ከፍተኛ ኪሳራ ማድረሱን አስታወቀ። የደጃዝማች በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር ከጎንደር የበጋሻው ክፍለ ጦር የተውጣጡ ሁለት ብርጌዶች በሰሩት የተቀናጀ ኦፕሬሽን በርካታ የብልጽግናውን ሰራዊት ሙትና ቁስለኛ ማድረጋቸውን የዙ ህዝብ ግንኙነት ክፍል አስታውቋል። የዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው ጎንደር የበጋሻው ክፍለ ጦር ስር የሚገኙት አጥናፉ ብርጌድ በወርቅ ደሞ ከተማ በምሽት ሰርገው በመግባት በፈጸሙት ጥቃት በርካታ የብልጽግናው ሰራዊት እርምጃ ሲወሰድበት፣ በዚሁ በጎንደር የበጋሻው ክፍለ ጦር ስር የሚገኘው ይታየው ብርጌድ በተመሳሳይ ሰዓት በገደብዬ ከተማ በመግባት በከተማዋ መሽጎ የነበረውን የብልጽግናውን ሰራዊት ሙትና ቁስለኛ ማድረጋቸውን ህዝብ ግንኙነት ክፍሉ ተናግሯል። የአማራ ፋኖ ብሔራዊ ንቅናቄ ደጃዝማች በላይ ዘለቀ ዕዝ ጎንደር የበጋሻው ክፍለ ጦር በሁለቱ ከተሞች በሰሩት ኦፕሬሽን የተገኘውን ድል አስመልክቶ መረጃውን ለመገናኛ ብዙሃን የገለጸው የህዝብ ግንኙነት ክፍሉ 18 የሚደርሱ የብልጽግናው ሰራዊት እርምጃ ተወስዶባቸዋል። 12 የሚሆኑት ደግሞ ቁስለኛ ሲሆኑ በሁለቱም ከተሞች የተሰሩት ኦፕሬሽኖች በከፍተኛ የመረጃ ማጠናቀርና በታላቅ ተጋድሎ የተፈጸሙ ናቸው ብለዋል። በዚሁ ኦፕሬሽን እርምጃ ከተወሰደባቸውና ከቆሰሉት 30 የብልጽግና ስርዓት ጥምር ጦር አባላት በተጨማሪም 3 የብልጽግናው ሰራዊትና አንድ የባዲኑ ሚልሻ ከነሙሉ ትጥቃቸው በፋኖ እጅ መግባታቸውን ቃል አቀባይ ክፍሉ አስታውቋል። በሁለቱ ከተሞች በተሰራ ኦፕሬሽን በርካታ መሳሪያዎች ከነተተኳሻቸው በፋኖ እጅ መግባታቸውን ቃል አቀባይ ክፍሉ ገልጿል። የፋኖን ድንገተኛ እርምጃ ተከትሎ የብልጽግናው አመራሮች ከፍተኛ ድንጋጤ ውስጥ መግባታቸውን የገለጹት የጣና ቴሌቪዥን ምንጮች ከዳባትና ሌሎች ከተሞች ተጨማሪ ኃይል እንዲገባላቸው ጠይቀው ዛሬ ረፋድ ላይ በገባው ሰራዊት ታጅበው መውጣታቸው ተገልጿል። ፋኖ በሁለቱ ከተሞች በሁለት ብርጌዶችና አነስተኛ ቁጥር ባላቸው መቻ ኃይሎች በሰራው ኦፕሬሽን ከፍተኛ ድል የተጎናጸፈ ሲሆን በፋኖ እርምጃ ከተወሰደባቸው የሚልሻ አባላት በተጨማሪ ዛሬ ከገደብዬ ከተማ ወጥተው ማደራቸውም ተሰምተዋል። እንደ ምንጮቻችን ገለጻ የሚልሻ አባላቱ ከተሞችን ለቀው የወጡት የብልጽግናው ሰራዊት ከዚህ በፊት በተደጋጋሚ የሚልሻ አባላትን ጥሎ በመሮጥ በተለያዩ ወረዳዎች በርካታ ቁጥር ያለው ሚልሻ ጉዳት ማስተናገዱን ተከትሎ ሲሆን በዚህ አካባቢ ያሉት የባዲ ሚልሻ አባላትም ጥያቄዎችን ሲያነሱ መቆየታቸው ተገልጿል። በሌሊት ከገደብዬ ከተማ ወጥተው ወዳልታወቀ ስፍራ ሸሽተው የነበሩ የሚልሻ አባላቱ እኩለ ቀን ላይ ወደ ፋኖ ካምፕ መቀላቀላቸውን የጣና ቴሌቪዥን ምንጮች አረጋግጠዋል። በሸዋና በጎጃም የብልጽግና ሰራዊት ወደ ፋኖ ገባ። የአማራ ፋኖ ብሔራዊ ንቅናቄ ያሳለፈውን የምህረት አዋጅ ተከትሎ በተለያዩ ቀጠናዎች የሚገኙ የስርዓቱ ጥምር ጦር አባላት ወደ ፋኖ እየገቡ ይገኛሉ። በዛሬው ዕለት ብቻ በጎጃምና በሸዋ ቀጠናዎች ከ25 በላይ የብልጽግናው ጥምር ጦር አባላት ፋኖን ተቀላቅለዋል። በዛሬው ዕለት በሸዋ ጠቅላይ ግዛት በርካታ የብልጽግናው ጥምር ጦር አባላት አፋብን ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ራስ አበበ አረጋይ ክፍለ ጦርን ተቀላቅለዋል። ሙሉ ትጥቃቸውንና የተለያዩ ወታደራዊ ሰነዶችን እንደያዙ ፋኖን የተቀላቀሉት የብልጽግና ጥምር ጦር አባላት የአፋብን ሸዋ ጠቅላይ ግዛት እዝ የኮርና የክፍለ ጦር አመራሮች አቀባበል አድርገውላቸዋል። በዛሬው ዕለት ከሞረትና ጅውር ወረዳ እንዋሬ ከተማ የራስ አበበ አረጋይ ክፍለ ጦርን የተቀላቀሉት የስርዓቱ ጥምር ጦር አባላት ከዚህ ቀደም የስርዓቱ አገልጋይ ሆነው የቆዩ ቢሆንም በመጨረሻም አማራን እንደ ህዝብ ከምድረ ገጽ ለማጥፋት አቅዶ እየሰራ ከሚገኘው
አምባገነኑ ብልጽግና ጋር አንቀጥልም በማለት በዛሬው ዕለት የካቲት 21 ቀን 2018 ዓ.ም የራስ አበበ አረጋይ ክፍለ ጦርን ሲቀላቀሉ ለተደረገላቸው ደማቅ አቀባበል ምስጋናቸውን በማቅረብ እስከዚህ ሰዓት ድረስ የጠላት ብልጽግናን የስልጣን ወንበር ለማጽናት መዋጋታችን ያሳዝነናል፣ ያሳፍረናልም ብለዋል። ፋኖን የተቀላቀሉት የብልጽግናው ጥምር ጦር አባላት አክለውም እስካሁን ድረስ ፋኖ ደጋግሞ ጥሪ ቢያቀርብልንም ጥሪውን ባለመቀበላችን የተጎዳ ነው እኛው ነን። ይህን እድል ሳያገኙ በውጊያ መሃል የወደቁ ወንድሞቻችን እንደኛ ወደ ወንድሞቻቸው ተቀላቅለው ጸረ ህዝብ የሆነውን ስርዓት ቢታገሉ ኑሮ ቶሎ ለውጥ ማምጣት እንችል ነበር። አሁንም ለዚህ ጸረ ህዝብ ስርዓት ሲባል ከንቱ መስዋዕትነት እየከፈሉ የሚገኙ ወንድምና እህቶቻችን የእኛን መንገድ ተከትለው ወደ ፋኖ እንዲመጡ በአክብሮት ጥሪ እናቀርባለን ሲሉ መልእክታቸውን አስተላልፈዋል። ይህ በእንዲህ እንዳለ ከዚህ ቀደም ሲል የብልጽግናውን ሰራዊት በማስኮብለል የሚታወቀው የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ ለ201ኛ ኮር ዛሬም በርካታ የብልጽግናውን ሰራዊት ማስኮብለሉን አስታውቋል። የ201ኛ ኮር 64ኛ ክፍለ ጦር በምስራቅ ጎጃም ዞን ሸበል በረንታ ወረዳ በወሰደው ፈጣን ማጥቃት የስርዓቱ ሰራዊት አባላት ፋኖን መቀላቀላቸውን ገልጿል። የ201ኛ ኮር ቃል አቀባይ ፋኖ ሀብታሙ የሱፍ ለጣና ቴሌቪዥን እንደገለጸው ዛሬ ፋኖን የተቀላቀሉት የብልጽግናው ሰራዊት አባላት በጄኔራል ብርሃኑ ጥላውን ከሚመራው 6ኛ ዕዝ 602ኛ እና 605ኛ ኮር 14ኛ እና 75ኛ ክፍለ ጦር ውስጥ የነበሩ ወታደሮች መሆናቸውን ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ ያሳለፈውን የምህረት አዋጅ ተቀብለው ሌሎችም ወደ ፋኖ እንዲቀላቀሉ ጥሪ ያቀረበው ፋኖ ሀብታሙ የሱፍ ዛሬ እኛን የተቀላቀሉት የሰራዊቱ አባላት ሙሉ ትጥቃቸውን እንደያዙ ነው ብለዋል። በኦሮሚያ ዛሬም እንደገና በኦሮሚያ ክልል የሚፈጸመው ማንነት ተኮርና የሃይማኖት ጥቃት ዛሬም ተጠናክሮ ቀጥሏል። የጣና ቴሌቪዥን ምንጮች እንደገለጹት በክልሉ የሚፈጸመው መዋቅር ተኮር ጥቃት የአማራ ተወላጆች ሰሚ አልባ ሆኖ የቀጠለ ሲሆን መንግስት መር ጥቃቱ መቆሚያ የሌለው ሆኖ ተጠናክሮ ቀጥሏል ብለዋል። ከ2010 ዓ.ም ሐምሌ ወር ጀምሮ በተደጋጋሚ በርካታ ንጹሐን የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታዮች በግፍ የሚገደሉበት የአርሲ ዞን የካቲት 19 ቀን 2018 ዓ.ም ጀምሮ ዘለቀው የንጹሃን ግድያ የሟቾች ቁጥር ከ100 በላይ መድረሱን ምንጮቻችን ለጣና ቴሌቪዥን ገልጸዋል። በትናንትናው ዕለት የዞኑ ሀገረ ስብከት ባወጣው መረጃ በምስራቅ አርሲ ዞን ሽርካ ወረዳ በሃይማኖቱ ተከታዮች ላይ ያነጣጠረ ጥቃት መፈጸሙንና የአንድ ካህንን ጨምሮ የ21 ሰዎች ሕይወት ማለፉን የሀገረ ስብከቱ ሊቀ ጳጳስ ገልጸው ነበር። የአካባቢው ነዋሪዎች በበኩላቸው ከትናንት በፊት በተፈጸመው ግድያ ብቻ የሟቾች ቁጥር ከተገለጸው በላይ መሆኑን ጠቅሰው በሀገረ ስብከቱ በኩል የተገለጸው መረጃ በአንድ አካባቢ ብቻ የተፈጸመ ግድያ ነው ብለዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የትውልድ ቀጠና በሆነው ምስራቅ አርሲ ዞን ሽርካ ወረዳ ከትናንት በስቲያ ሐሙስ ከቀኑ 10 ሰዓት ጀምሮ ታጣቂዎች በተፈጸመው ጥቃት የሞቱት የኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ብዛት ከ60 በላይ ቢሆንም የሶማሌና ምስራቅ አሩሲ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳ የገለጹት መረጃ በአንድ ደብር ብቻ የተፈጸመውን ግድያ መሆኑን ምንጮቻችን ተናግረዋል። እንደ ምንጮቻችን ገለጻ በዞኑ የተከፈተው ጥቃት ዛሬም ተጠናክሮ የቀጠለ ሲሆን በታጣቂዎች ጥቃት ተከፍቶባቸው የሞቱ ንጹሐን ቁጥር ከ100 ሳያልፍ እንዳልቀረም ተገልጿል። ነዋሪዎቹ አክለውን በታጣቂዎች ከተፈጸሙ ግድያዎች በተጨማሪ በአካባቢው የሚገኙ በርካታ ቁጥር ያላቸው ነዋሪዎች ታፍነው የተወሰዱ ሲሆን አብዛኞቹ ገንዘብ ከፍለው እንዲለቀቁ በታጣቂዎች ጥያቄ እየቀረበ መሆኑን አስታውቀዋል። በታጣቂዎቹና በተበዳዮቹ መካከል ሆነው የሚያደራድሩት ደግሞ የአካባቢው የኦህዴድ ብልጽግና መዋቅር አመራሮች መሆናቸውን የወንጀሉን ውስብስብነት እንደሚያሳይ ምንጮቻችን ጨምረው ገልጸዋል። በታጣቂዎች ከታፈኑት የአማራ ተወላጆች መካከል 8 የሚሆኑት እስካሁን የት እንደደረሱ አልታወቀም የሚሉት የቅርብ ቤተሰቦቻቸው እነዚህ መካከል 2 ሴቶችና አንድ የ6 ዓመት ሕፃንም እንደሚገኙበት ገልጸዋል። በዞኑ ስላለው አሁናዊ ሁኔታ የጠየቅናቸው የአካባቢው ነዋሪዎች አስተያየታቸውን ሲቀጥሉም የበርካታ ንጹሐን ሀብት ንብረት በጅምላና በደቦ ተዘርፏል። በአሁኑ ሰዓት በአካባቢው ከፍተኛ ውጥረት በመስፈኑ በነጻነት መንቀሳቀስ የማይቻልበት ደረጃ ላይ ደርሰናል ብለዋል። በተለይም ዛሬ ሌሊት በሽርካ ወረዳ በተፈጸመው ጥቃት 2 የአንድ ቤተሰብ አባላትን ጨምሮ 7 ንጹሐን መገደላቸውንና በርካቶች መፈናቀላቸውን ለጣና ቴሌቪዥን የሚናገሩት የአካባቢው ነዋሪዎች ታጣቂዎች ለ3 ቀናት የዘለቀ ጥቃት ሲፈጽሙ የፌዴራል ፖሊስና የመከላከያ ሰራዊትን ጨምሮ ክልሉ የጸጥታ ኃይል መረጃው ቢደርሳቸውም በጊዜውና በቦታው ደርሰው ጥቃቱን ሊከላከሉልን አልቻሉም። ይህ ተግባራቸውም ከዚህ በፊት በተመሳሳይ ለዚህ ወንጀል ተባባሪ በመሆን የአማራንና የኦርቶዶክስ ተዋሕዶ ሃይማኖት ተከታዮችን እንዲጠቁ የማድረግ ስልታዊ ድጋፋቸውን ያረጋገጠልን ነው ብለዋል። ግድያው የሚፈጸመው
በተጠናና በታቀደ መንገድ መሆኑን ማረጋገጫ ነው የሚሉት አስተያየት ሰጪዎች ከሰሞኑ በሰሜን ሸዋ ዞን ደገም ወረዳ፣ በአርሲ እንቆሎዋቦ ወረዳ ሌሎች አካባቢዎች የተገደሉት የንጹሐን ቁጥር እስካሁን ከ1000 ማለፉን የጣና ቴሌቪዥን ምንጮች ገልጸዋል። ከሞቱት በተጨማሪ በርካቶች ሀብት ንብረታቸው የተዘረፈ ሲሆን በመቶ ሺዎች የሚቆጠር የአማራ ተወላጆች ወደ አጎራባች ክልሎች መፈናቀላቸው ተገልጿል። በአሩሴ ዞን ከህዳር ጀምሮ በኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ላይ ያነጣጠረ ጥቃት እየተፈጸመ መሆኑን በተደጋጋሚ መዘገባችን ይታወሳል። ብልጽግናው ፓርቲ በንድፈ ሐሳብ ሰነዱ ላይ ኦርቶዶክስ ሃይማኖትና ነባሩ እስልምና ለዲሞክራሲና ለብልጽግና የሚመቹ አይደሉም ሲል በግልጽ ማስፈሩ ይታወቃል። በአማራ ክልል ህዝብ ላይ የተከፈተው ዘር ማጥፋት ጦርነትም ሆነ በኦሮሚያ ክልል የሚፈጸመው የዘር ማጽዳት ወንጀል ከዚህ የብልጽግና ፓርቲ ፕሮግራም የተቀዳ መሆኑን ተንታኞች ይናገራሉ። ተጠባቂው ጦርነት ተጀምሯል። የእስራኤልና ኢራን ጦርነት መቼ እንደሚጀምር አስቀድሞ ባይታወቅም የጦርነቱ አይቀሬነት ግን የሚታወቅ ነበር። ለዚህ ደግሞ አመላካች ምክንያቶች ከሆኑት መካከል አንዱ የአሜሪካ 2 አውሮፕላን ጫኝ መርከቦች በኢራን አቅራቢያ መቀመጣቸው ነው። ከ12ቱ ቀናት ጦርነት በኋላ ለወራት በዝምታ የቆዩት እስራኤልና ኢራን ዛሬ ማለዳ በእስራኤል ጀማሪነት ውጊያውን አንድ ብለው ጀምረውታል። የዓለምን ትኩረት የሚስበውና የመካከለኛው ምስራቅን ቀጠና የሚነጻው የአሁኑ ጦርነት ዶናልድ ትራምፕም ኮንግረሱ ተሰብስቦ ግባ ና ምታ ብሎ ሳያዛቸው በራሳቸው መንገድ ጦርነቱን ገብተውበታል። እንደ ቬንዙዌላው ፕሬዚዳንት ሮድሪጎ ዱቴርቴ ሁሉ የኢራኑን አያቶላ ካሚኔን አንቆ መውሰድ ባያስችላቸውም አያቶላው ባሉበትም ቢሆን በሚሳኤል መምታት አለብኝ የሚል አቋም በከበርቴው ፕሬዚዳንት ዶናልድ ትራምፕ በኩል የተያዘ ዕቅድ ሆኗል። በቀይ ባህርና ገልፍ ባህረ ሰላጤው ቀጠና ከ4 በላይ የጦር ሰፈር የገነባችው አሜሪካ በኳታር፣ የተባበሩት አረብ ኤሚሬቶችና በሳውዲ አረቢያ ጦር ሰፈሮች የተቀመጡትን ሰራዊቶቿን አስቀድማ አስወጥታለች። የጦር አውሮፕላን የሚሸከሙ 2 መርከቦችም ኢራንን በቅርብ ርቀት እየቃኙ ቆመዋል። የነጩ ቤተ መንግስትን በረጅም ርቀት ተምዘግዛጊ ሚሳኤሎች የኢራንን ዋና ከተማ ቴህራንን ደጋግሞ መጥቷል። ቴልአቪቭ በበኩሏ የቴህራንን ሰማይና ምድር በሚሳኤል አረር ስታደባልቀው ውላለች። ይህ ዜና እየተዘጋጀ በነበረበት ወቅትም ድብደባውን ቀጥላበት ነበር። ይህ ዜና ወደ ተመልካቾች ሲደርስ ምናልባትም ሌላ ሰበር መረጃም ሊወጣ ይችል ይሆናል። የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ ደጋግመው ወደ አሜሪካና እስራኤል ዛቻዎችን ሲያሰሙ እንደነበር ይታወቃል። የሆርሙዝ ሰርጥን ከመዝጋት ጀምሮ ቀጠናውን በተለይም እስራኤልን እስከ ማጥፋት የሚደርስ ጥቃት እንፈጽማለን ሲሉ የነበሩት አያቶላው ዛሬ በመኖሪያ ቤታቸው በቅርብ ርቀት የእስራኤል ሚሳኤሎች እያረፉ ሲፈነዱ ውለዋል። መካከለኛው ምስራቅን ከባድ ፈተና ላይ እንደሚጥል የተገመተው ይህ ጦርነት በቀጣይ ለቱርኩ ፕሬዚዳንት ረሲብ ጣይብ ኤርዶዋን የማንቂያ ደወል ነው ተብሎለታል። ከቴህራን አንካራ ስንት ኪሎ ሜትር ይሆናል የሚሉ ጥያቄዎች በእስራኤል ጦር ሰራዊት ዘንድ በተደጋጋሚ የተጠየቀ ጥያቄ እንደሆነ ይነገራል። እስራኤል የቅድመ መከላከል ፕሪምፔቲቭ አክሽን ስትል የገለጸችው የዛሬው የሚሳኤል ድብደባ ከሶማሌላንድ አገርነት እውቅና ጋር በቀጥታ የሚገናኝ እንደሚሆን ተንታኞች ይናገራሉ። በእስራኤል ለሶማሌላንድ እውቅና መስጠት አንካራና ቴህራን አስቀድመው የኮነኑ ሲሆን በተለይም ሁለቱም ጸረ እስራኤል መንግስታት ሌሎች አረባውያንና እስላማዊ ሪፐብሊኮችን በማሰባሰብ እስራኤል ላይ የተለያየ ጥቃት ለማድረስ በዝግጅት ላይ ነበሩ። የአረብ ሊግንም ሰብስበው የተለመደውን የክብ ጠረጴዛ መግለጫ እንዲሰጥ አስደርገውታል። ሊጉ ከዚህ በላይ ማድረግ የሚችለው አቅም ባይኖረውም በሶማሌላንድ ጉዳይ ጸረ እስራኤል የሆነ መግለጫ ለማውጣት ግን ደቂቃዎች አልወሰዱበትም ነበር። የቱርኩ ፕሬዚዳንት ኤርዶዋን አዲስ አበባ ድረስ በመምጣት የብልጽግናው ሊቀመንበር ከእስራኤል ጎን እንዳይቆሙ ዛቻ ጭምር አስተላልፈው ወደ አንካራ መመለሳቸው ይታወሳል። ቱርክ በሶማሊያ ምድር ከነዳጅና ተፈጥሮ ጋዝ ቅርምት እስከ ባህር ጠረፍ ጥበቃ ድረስ የተለጠጠ ልዩ ተጠቃሚ ናት። ይህን ልዩ ተጠቃሚነቷን ደግሞ እስራኤል ሶማሊላንድ በኩል ገብታ ልታጨናጉልባት እንደሆነ በመረዳት ከካሮትና ልምጭ ዲፕሎማሲ እስከ ወታደራዊና የሚዲያ ዘመቻ ድረስ በእስራኤል ላይ አስነስተዋል። ይህን የቱርክ ፍላጎት ለማስፈጸም ቀድመው አቤት በማለት ስማቸውን ያስመዘገቡት የየመኑ ሁቲ አማጽያንና የኢራኑ አያቶላ ናቸው። ዛሬ ከቴልአቪቭና ከዋሽንግተን በአያቶላ አሊ ካሚኒ ላይ የሚወነጨፍባቸው ሚሳኤል መጨረሻ ግቡም በኢራን ስርዓተ መንግስት ከመቀየርና የኒውክለር ማብላያዋን ከማውደምን ባለፈ የቱርኩን ፕሬዚዳንት ኤርዶዋንንም እየመጣንል ነው የሚል መልእክት ያዘለ እንደሆነ ዲፕሎማቲክ ተንታኞች ይናገራሉ። የጦርነቱን መጀመር አስመልክቶ በእስራኤል የአስቸኳይ ጊዜ አዋጅና ሰዓት እላፊ የታወጀ ሲሆን በኢራን ደግሞ ዜጎች ከቴህራን እንዲወጡ ጥሪ ተላልፎላቸዋል። ሆኖም የኢራኑ ጥሪ የዘገየ በመሆኑ ተፈጻሚነቱ አሳሳቢ ነው። የእስራኤልና አሜሪካ ቅድመ ዝግጅትን የተረዳው የኢራን እስላማዊ ሪፐብሊክ መንግስት ለአያቶላው ታማኝ የሆነውን የአብዮታዊ ዘብ ሰራዊት በተጠንቀቅ ላይ እንዲቆም ትዕዛዝ መስጠቱ አይዘነጋም። በዚህ ትዕዛዝ መሰረትም የዛሬውን የእስራኤልን ጥቃት ተከትሎ አብዮታዊ ዘቡ ወደ እስራኤል
የሚሳኤል ያጸፋ ተኩስ አድርጓል። ያለፈው ጦርነት ለ12 ቀናት ብቻ ተካሂዶ ያበቃ ሲሆን የአሁኑ ግን በቀላሉ የሚቆም አይደለም፣ ቀጠናውን የሚያነካካ በመሆኑ ቀውሱ ከባድ ነው ሲሉ ወታደራዊ ተንታኞች ይናገራሉ። በአሜሪካ በኩል በዚህ ጦርነት ሙሉ በሙሉ ለመሳተፍ የትራምፕ አስተዳደር ውሳኔ ላይ የደረሰው በኢራቅ የፈጸመውን በኢራን ለመድገም እንደሆነ ተንታኞች ጨምረው ገልጸዋል። የሳዳም ሁሴንን መንግስት ሙሉ በሙሉ ያፈረሰው የጆርጅ ደብሊው ቡሽ መንግስት በእነ ዶናልድ ትራምፕ ካቢኔ ትክክለኛ ውሳኔ ተብሎ ተወድሷል። አሁንም እስራኤልን ጨምሮ የአሜሪካ አጋር የሆኑ አገራትን የሚረብሽ ኃይል በመካከለኛው ምስራቅ ማየት የማይፈልጉ ዶናልድ ትራምፕና ካቢኔያቸው ከቀይ ባህርና ህንድ ውቅያኖስ ጀምሮ እስከ ገልፍ ባህረ ሰላጤና የፋርስ ግዛት ድረስ የተዘረጋውን ቀጠና ከኢራን ጫና ነፃ ማድረግን አልመው እየሰሩ ይገኛሉ። የዛሬው ጦርነት መዳረሻ ግቡም የቴህራንን መንግስታዊ መዋቅር ሙሉ በሙሉ ማፍረስ መሆኑን ተደጋግሞ ተገልጿል። ሌላው ከዚህ ጦርነት ጋር በተገናኘ አብሮ የሚነሳው የቀይ ባህርና የሲዩዝ ካናል ፖለቲካ ነው። በቀይ ባህር ፖለቲካ ኤርትራና የብልጽግናው መንግስት ወደ ጦርነት ለመግባት ሁለቱም በጫፍ ላይ ሲሆኑ የሁለቱ ሀገራት ጦርነት ደግሞ የኃይል አስተላለፉን መስመር ግልጽ የሚያደርገው ይሆናል። እስራኤልና አሜሪካ በኢራን ላይ የጋራ ጦርነት ሲከፍቱ ሳውዲ አረቢያ ለአሜሪካው ኃይል ድጋፏን መስጠቱ አይቀርም። የተባበሩት አረብ ኤሚሬቶችም በተመሳሳይ ከነ እስራኤል ጎን እንደምትሰለፍ ይታወቃል። በቀይ ባህር ጦርነትስ ሁለቱ ኃይሎች ወደ የትኛው ወገን ያጋድላሉ የሚለው ጊዜ የሚመልሰው ቀላል ጥያቄ ቢሆንም ለእርግጠኝነት የቀረበ መልስ መስጠት የሚቻለው የአሜሪካ ፍላጎት የየትኛውን ኃይል መደገፍ ነው የሚል ይሆናል። አሜሪካ ለብልጽግናው ሊቀመንበርና እሳቸው ለሚመሩት መንግስት ውግንናውን ካሳየ ሳውዲም ሆነች እስራኤል ከኤርትራ ተቃራኒ መቆማቸው የሚጠበቅ ነው። ግብፅም ብትሆን ሳትወድ በግዷ ይህንን መስመር መከተሏ የማይቀር ይሆናል። በዚህ የኢራንና የእስራኤል ጦርነት የተነሳም የብልጽግናው ሊቀመንበር ተጠቃሚ የሚሆኑ ይመስላል። በዚህ ጉዳይ ተከታታይ የትንታኔ ዘገባዎችን ይዘን የምንመለስ መሆኑን እንገልጻለን። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የዕለቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን እናመሰግናለን። ጤና ይስጥልን።